የአገር በቀል የኢኮኖሚ ማሻሻያ ለመተግበር በወሰነች ማግስት የማክሮ ኢኮኖሚ ሪፎርም ያደረገችው ኢትዮጵያ ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች ለመተካት የምርት አቅርቦትን ለማሳደግ የውጭ ምንዛሬን ማዳንና የኢንዱስትሪና ግብርና ዘርፎችን ማዘመን ትኩረት አድርጋ መስራት ጀምራለች። ሪፎርሙ ከውጭ የሚገቡ ምርቶችን በአገር ውስጥ በማምረት ምርቶችን የማስመጣት ጥገኝነትን ለመቀነስም ታሳቢ ያደረገ ነው። የአገር ውስጥ ኢንዱስትሪን በማስፋፋት የስራ ዕድል መፍጠርም ሌላኛው ተልዕኮ ሲሆን ከውጭ ንግድ አንጻርም ቡና፣ ወርቅና የቅባት እህሎችን ከመሳሰሉ ባህላዊ የውጭ ምርቶች ባሻገር እሴት የተጨመረባቸው የኢንዱስትሪ ምርቶችን ወደ ውጭ ገበያ ማቅረብ ላይ ያተኩራል። ከዚህ አንጻር አሁንም የተዘረጉ ፖሊሲዎች ላይ መስራት እንደሚያስፈልግ የዘርፉ ምሁራን ያነሳሉ። በአንዱ በኩል አገሪቷ ብዙ ከውጭ የምታስመጣቸው ግብዓቶች አሉ። ያ ግብዓት በውጭ ገንዘብ ነው የሚገዛው። አገር ውስጥ ደግሞ እነዚህ ቅድም የዘረዘርኳቸው ወደ ውጭ ተሸጠው የሚያስገቡት ገቢ ደግሞ ያንን ሊሸፍን አልቻለም። ስለዚህ ያንን ማስተካከል የሚቻለው የሀገር ውስጥን ምርት ማሳደግና በተለይ ደግሞ በኢንዱስትሪና በማኒፋክቸሪንግ በኩል ያለውን ሴክተር በተቻለ መጠን ምርቱን እንዲያሳድግ አዳዲስ ድርጅቶችም እንዲመሰረቱ መንግስት አቅጣጫ ብቻ ማውጣት ሳይሆን እነዚህን ድርጅቶች በተለይ የግል ክፍሉን ሊረዳ የሚችልበትን ፖሊሲ መቅረጽና ወደ ስራ ማዋል ይኖርበታል። በእርግጥ ባለፉት 2 ዓመት ገደማ ሲተገበር የቆየው ሪፎርሙ ምን እንኳን ሀገር አቀፍና ዓለም አቀፍ ፈተናዎች ቢኖሩም በውጤታማነት ጉዞ ላይ ስለመገኘቱም ይነሳል። ዶሜስቲክ ዲማንድን ይጨምራልና በዚህ ምክንያት ወደ ሀገራችን የሚገባው የውጭ ምንዛሬ ከፍተኛ ይሆናል። ይሄ እንግዲህ በቲዮሪ የተገመተው ነው እና ቲዮሪ ተግባራዊ ሆኖ ብናየው ሰዓት የኢትዮጵያ የውጭ ምንዛሬ ግኝት ድሮ ከነበረው በእጥፍ በ3 እጥፍ አድጓል። ይሄ በተግባር የምናየው ነው። አሁን የውጭ ምንዛሬ ማንኛውም ሰው ሊገዛ ቢፈልግ በመጠኑም ያገኛል። የፈለገውን ያህል ያገኛል። ገና ጊዜ ይፈጃል። አሁን ግን በመጠኑም ያገኛል። አሁን ወደ ውጭ መሄድ ብትፈልግ ናሽናል ባንክ ሂደህ የተወሰነ ገንዘብ ይሰጣል። ግል ባንክም ሂደህ የተወሰነ ገንዘብ ይሰጣል። ኢምፖርተሮችም ቢሆን የሚፈልጉትን ገንዘብ ከገንዘብ ተቋማት ኮመርሻል ባንኮች ይገኛል እና ይሄ ትልቅ ለውጥ ነው። የኢኮኖሚ ሪፎርሙ በገበያው ላይ የሚስተዋለውን የዋጋ ንረት ለማረጋጋትም እያገዘ ይገኛል። ምን እንኳን በቅርቡ በዓለም የተከሰቱ ጦርነቶች ንረቱን ከፍ ያደረገው ቢሆንም ቀድሞ ከነበረበት ግን ወደ አንድ አሃዝ እንዲወርድም አስችሎ ነበር። ገበያው የተረጋጋ ነው። ኢንፍሌሽኑ ከባለፈው ጊዜ እስከ 30% ይሄድ ነበር። አሁን ግን የኤክስቼንጅ ሬቱን ማኔጅመንትም በጣም ያዝ ስላደረጉት መኒ ሳፕላይም የገንዘብ አቅርቦትም መጠን ስላደረጉት ኢንፍሌሽን እስከ 9% ድረስ ወርዷል። እንደውም አሁን ቅርብ ጊዜ ነው ከጦርነቱ ጋር ከሚድል ኢስት ጦርነት ጋር ከዓለም ጦርነት ጋር ተያይዞ ትንሽ አደግ ያለውና ወደ 13% የገባው የገንዘብ የገበያ ዋጋ ግሽበት ለውጥ ባለው መልገድ በከፍተኛ ደረጃ ቀንሷል እና ሙሉ በሙሉ እዚህን የገንዘብ ስርዓት ለውጥን ተግባራዊ ለማድረግ ገና ጊዜ ይፈጃል። ግን አሁን ያለው ለውጥ ቀላል አይደለም። የኢኮኖሚ ሪፎርም የመጨረሻ ዓላማው በታችኛው ኑሮ ውስጥ የሚገኙ ዜጎችን ተጠቃሚ ማድረግ ነው። ሪፎርሙ ለእነዚህ ዜጎች ያመጣውን ጥቅም ለመገምገም ግን የረዥም ጊዜ ውጤቶቹንና የአሁኑን የኑሮ ወጪ በአንድነት ማየት ያስፈልጋል። በእርግጥ በሪፎርሙ ዘላቂ የሆነ ተጠቃሚነትን ለማምጣት አሁንም ሂደቱ በትኩረት መመራት ይኖርበታል። የውጭ ምንዛሪ ለውጥ ወደ ሰው ገቢ ላይ እስኪያድግ ድረስ ጊዜ ይፈጃል። መጀመሪያም ይታወቃል። ይሄ ኤክስቼንጅ ሬት ሪፎርም በአጭር ጊዜ የሚያመጣቸው ጥቅሞች አሉ። ግን ሙሉ ወደ ህብረተሰቡ እንዲወርድ ግን ጊዜ ይፈልጋል። አንድ ሪፎርም አምጥተህ በነፊቱ ወይም ጠቀሜታው ወደ ህብረተሰቡ እስኪሰራጭ ድረስ ጊዜ ይፈልጋል። ስለዚህ ያ ጊዜ ገና አልመጣም። ገና በዚህ ለውጥ ላይ ትንሽ መሄድ መቻል አለብንና ዝቅተኛ ህብረተሰብ ክፍል ከፍተኛ የሆነ የኢኮኖሚ ጫና አለው፣ የኑሮ ውድነት አለው እና ሌላው ደግሞ የለውጡ ብቻ ሳይሆን አገሪቱ ያለው የጦርነት ሁኔታም ይወስነዋል። የአገሪቱ የጦርነት ሁኔታ ያለውንም ዕቃ እንዲወደድ ያደርገዋል፣ ሙሉ ኃይላችን እንዳንሄድ ያደርገዋል። ግን ሪፎርሙ ግን በትክክል የሚሰራ ነው። በመሆኑም ሪፎርሙ እያስገኘ ያለውን ውጤት ይበልጥ በማጠናከር ሁሉንም ዜጎች በጋራ ተጠቃሚ ለማድረግ ያስችል ዘንድ የወጡ ፖሊሲዎችን በአግባቡ ተፈጻሚ ማድረግ ይገባል የምሁራኑ ሀሳብ ነው።